ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ መስከረም 18 ምሽት 12 ሰዓት ተኩል ላይ በሴንት ጄምስ ፓርክ ኒውካስል ከአርሰናል ጋር የሚያደርጉት ጨዋታ አለ። ይህ ጨዋታ እንግዲህ ለአርሰናል በጣም ወሳኝ ጨዋታ ነው እና በዚህ ጨዋታ ዙሪያ እንግዲህ አንዳንድ የምናነሳቸው ነጥቦች ይኖራሉ። እስከ መጨረሻ ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት እጋብዛለሁ። እናንተም በጨዋታው ዙሪያ ያላችሁን ሀሳብ እንደዚሁም ጨዋታው ስንት ለስንት ሊያልቅ ይችላል የሚለውን ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆንም አክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ይህ ጨዋታ እንግዲህ በጣም ወሳኝ ጨዋታ ነው። ለሁለቱም ክለቦች እንግዲህ ወሳኝነት ያለው ነው። በተለይ ደግሞ ለአርሰናል እንግዲህ ከኒውካስል የበለጠ በጣም ወሳኝ ጨዋታ ነው። ምክንያቱም እንግዲህ ዛሬ 11 ሰዓት ላይ ሊቨርፑል ከክሪስታል ፓላስ ጋር የሚያደርገው ጨዋታ አለ። ይህንን ጨዋታ እንግዲህ የሚያሸንፍ ከሆነ ሊቨርፑል ከአርሰናል ጋር ያለው የነጥብ ልዩነት ወደ 8 ማሳደግ ይችላልና ይህ ደግሞ አርሰናል ላይ የበለጠ ጫናን ይፈጥራል። በእርግጥ ገና 6ኛው ሳምንት ላይ ነው የሚገኙና ገና ከ6ኛው ሳምንት ላይ አርሰናል ከዋንጫ ፉክክር ውጪ ነው ማለት አንችልም። ነገር ግን ደግሞ አንድ የሚባል አባባል አለ። በኖቬምበር በሴፕቴምበር ዋንጫ ላታሸንፍ ትችላለ፣ ፕሪሚየር ሊጉን ላታሸንፍ ትችላለ፣ ነገር ግን ደግሞ ፕሪሚየር ሊጉን ልታጣው ትችላለ የሚባል አባባል አለና በዚሁ የሚቀጥሉ ከሆነ የነጥብ ልዩነቱ እየሰፋ የሚሄድ ከሆነ ምናልባትም አርሰናሎች ከዋንጫው ፉክክር ሊወጡ የሚችሉበት እድል አለ። ስለዚህ ከኒውካስል ጋር የሚያደርጉት ጨዋታ እንግዲህ በጣም ወሳኝነት አለው። ኒውካስልም እንግዲህ በበኩላቸው እስካሁን ድረስ አንድ ጨዋታ ብቻ ነው ማሸነፍ የቻሉት በፕሪሚየር ሊጉ ውልቭስን ያሸነፉበት ጨዋታ ነው። ከዛ ውጭ ግን ምንም አይነት ጨዋታዎችን ማሸነፍ አልቻሉም። 1-0 ነበረ ወልቭስን ማሸነፍ የቻሉት። ከዛ በኋላ ያሉትን ጨዋታዎች ደግሞ ሶስቱን አቻ ሲወጡ በአንዱ ተሸንፏልና ወደ አሸናፊነት የሚገቡበት ጨዋታ ነው የሚሆነው። እንደዚሁም ደግሞ ኤዲሃው እንግዲህ የማጥቃት መስመሩ ላይ ትንሽ የተቸገሩ ነው የሚመስሉት። ጎሎችን እያገኙ አይደለም የሚገኙት። በተለይ ደግሞ አሌክሳንደር ኢሳቅ ሊቨርፑልን ከተቀላቀለ በኋላ በአጠቃላይ በዚህ ሲዝን እንግዲህ አሌክሳንደር ኢሳቅን የግልጋሎት አለማግኘታቸው እንግዲህ ኒውካስል ዩናይትዶችን በጣም ጎርቷቸዋል። በእርግጥ የመጨረሻውን ጨዋታ እንግዲህ በኤኤፍኤል ካፕ ወይም በካራባኦ ካፕ 4-1 በሆነ ውጤት ማሸነፍ ችሏል። ምናልባት ያ ነገር እንግዲህ ኒውካስል ዩናይትዶችን አነቃቅቷቸው የሚገቡ ከሆነ ይህንን ጨዋታ ላይ እንግዲህ በጣም ትልቅ ተጽዕኖ ሊፈጥሩ የሚችሉበት እድል አላቸው። በዚህ ጨዋታ ላይ እንግዲህ ከሁለቱም ክለቦች ይህንን ጨዋታ የሚያመልጣቸው ተጫዋቾች አሉ። የኒውካስል ተጫዋቾች ስንመለከት ፋቢያን ሸር፣ ዮሐን ዊሳ አዲሱ ከብሬንትፎርድ ያመጡት ተጫዋች፣ እንደዚሁም ደግሞ ጃኮብ ራምሴም በጉዳት ምክንያት ይህ ጨዋታ የሚያመልጣቸው ይሆናል። ግን ጥሩ ዜናው ለኒውካስል ዩናይትድ አንቶኒ ጎርደን ከቅጣት ተመልሶ በዚህ ጨዋታ ላይ ኢንቮልቭ ማድረግ ይችላል። እንደሚታወቀው እንግዲህ ኒውካስል ዩናይትድ ከሊቨርፑል ጋር ባደረጉት ጨዋታ ቨርጅል ቫንዳይክ ላይ በሰራው ጥፋት በቀይ ካርድ ከሜዳ መውጣቱ አይዘነጋምና የ3 ጨዋታ ቅጣት ተጥሎበት ነበር። ያንን ቅጣት ጨርሶ እንግዲህ ለዚህ ጨዋታ ዝግጁ ነው። ምናልባትም ጨዋታውን በቋሚነት ሊጀምር የሚችልበት እድል አለ። እንደዚሁም ደግሞ በዚህ ጨዋታ ላይ መርፊ ራሱ አጠራጣሪ ነው እየተባለ የሚገኘው ጨዋታው ሊጀምር የሚችልበት እድል አለ። ነገር ግን ደግሞ ላይጀምር የሚችልበትም እድል አለ። 50-50 ነው ቻንሱ እየተባለ ይገኛል። በአርሰናል በኩል ያለውን ስንመለከት ደግሞ ማዱዌኬ ለ2 ወራት ከሜዳ እንደሚርቅ ተነግሯል። እንደዚሁም ካይ ሃቨርትዝና ገብርኤል ጄሱስም እስካሁን ድረስ ምን ላይ እንዳሉ አይታወቅም። በተጨማሪም ደግሞ ፒየር ሂንካፒዮም ጉዳት አጋጥሞታል። ምን ያህል የከፋ ጉዳት ነው የሚለው ነገር እንግዲህ እስካሁን ድረስ የተረጋገጠ አይደለም። ነገር ግን ደግሞ በዚህ ጨዋታ ላይ ኦዲጋርድ ወደ ጨዋታ ሊመለስ የሚችልበት ቻንስ አለ። በተጨማሪም እንግዲህ ሳካም ዛሬ ምናልባትም ሙሉ 90 ደቂቃ ሊጫወት የሚችልበት ቻንስ አለ። በቅርቡ ነው እንግዲህ ከጉዳት ተመልሶ 2 ጨዋታዎችን ማድረግ ይችላል። ባለፈው ከማንቸስተር ሲቲ ጋር በተደረገው ጨዋታ ተቀይሮ በመግባት መጫወት ይችላል። እንደዚሁም ደግሞ በካራባኦ ካፕ ላይም 65 ደቂቃዎችን ያህል መጫወት ይችላልና እዚህ ጨዋታ ላይ እንግዲህ ትልቅ ተጽዕኖ ይፈጥራል ተብሎ ይጠበቃል። እንደሚታወቀው እንግዲህ እስካሁን ድረስ በአርሰናል ቤት 99 የጎል ኮንትሪቢዩሽን ማድረግ ይችላል። 54 ጎሎችን ማስቆጠር ሲችል 45 አሲስቶችን ማስመዝገብ ይችላልና የዚህ ተጫዋች ለአርሰናል ያለው ሚና እንግዲህ በጣም ትልቅ ነው። በዚህ ጨዋታ ላይ እንግዲህ ወይ አሲስት ወይ ጎል ማስቆጠር የሚችል ከሆነ እንግዲህ በፕሪሚየር ሊጉ 100 የጎል ኮንትሪቢዩሽን ማድረግ የቻለ ተጫዋች ያደርገዋልና ገና 24 ዓመቱ ላይ ነው የሚገኙና በጣም ድንቅ የሚባል ተጫዋች ነው። ለአርሰናል በተለይ ደግሞ በሚኬል አርቴታ ስር ድንቅ የሚባልን ጊዜ እንዲያሳልፉ እንግዲህ የሳካ አገልግሎት በጣም ትልቅ ነው የነበረው፣ የእሱ ሚና ትልቅ ነው የነበረውና በዚህ ጨዋታ ላይ እንግዲህ የእሱን ግልጋሎት ማግኘታቸው ለአርሰናሎች ትልቅ ነገር ነው። ነገር ግን ደግሞ እዚህ ላይ እንግዲህ ከጨዋታውም እኩል በሚባል ደረጃ እንግዲህ ትኩረት የሚስበው ነገር አርሰናሎች ምን አይነት አሰላለፍን ይዘው ይገባሉ፣ እንደዚሁም ደግሞ የሚኬል አርቴታ የተጫዋቾች ምርጫ ነው። እንደሚታወቀው እንግዲህ ባለፉት ጊዜያቶች ሚካኤል አርቴታ እንግዲህ በዚህ ይዞት በሚገባው አሰላለፍ ላይ ትልቅ ወቀሳ ነው እየቀረበበት የሚገኘው። በተለይ ደግሞ በዚህ ሲዝን ከሊቨርፑል ጋር ባደረገው ጨዋታ እንደዚሁም ደግሞ ከማንቸስተር ሲቲ ጋር ባደረገው ጨዋታ ላይ እንግዲህ ይዞት የገባው አሰላለፍ በጣም ትልቅ ወቀሳን ሲቀርብበት ነው የነበረው። በተለይ ደግሞ ከማንቸስተር ሲቲ ጋር በተጫወቱበት ሰዓት እንግዲህ የአርሰናል ይዞት የገባው የመሀል ሜዳ ጥምረት
ሲጫወቱበት የነበሩት ዙቢሜንዲ፣ ዴክላን ራይስ እና ሞሪኖ ናቸውና ይህንን አሰላለፍ ይዞት ለምን ገባ የሚል በጣም ትልቅ ወቀሳ ሲቀርብበት ነበር። በተለይ ደግሞ ኤዜ ቤንች ላይ ተቀምጦ ነው የነበረው። ኤዜ ደግሞ በፕሪሚየር ሊጉ ላይ ምን አይነት ድንቅ ተጫዋች እንደሆነ ከዚህ በፊትም በክሪስታል ፓላስ መመልከት ችለናል። እንደዚሁም ደግሞ ለአርሰናል ተቀይሮ በገባበትም እንደዚሁም በቋሚነት በጀመረበትም ጨዋታም እንግዲህ ምን አይነት ተጽዕኖ መፍጠር እንደሚችል መመልከት ይችለናልና ይህ ይዞት የገባው አሰላለፍ ለመከላከል ባለው ፍላጎት ነው የሚል እንግዲህ በጣም ትልቅ ወቀሳ ሲቀርብበት ነው የነበረው። ማይክል አርቴታ በተለይ ደግሞ ያለፉትን 2-3 ሲዝኖች እንግዲህ በጣም ሲወቀስ የነበረው ምንድነው በተለይ ደግሞ ከትልልቅ ቲሞች ጋር ቶፕ 6 ከሚባሉት በተለይ ደግሞ ከሊቨርፑል እና ከማንቸስተር ሲቲ ጋር በሚገናኝበት ሰዓት ጨዋታውን ለማሸነፍ ከመግባት ይልቅ ጨዋታውን ላለመሸነፍ ነው የሚገባው ወቀሳ ሲወቀስ ነው የነበረውና በጣም መከላከል ላይ የሚያተኩር አሰልጣኝ ነው ተብሎ ሲወቀስ ነበር። እንደውም አንዳንዶቹ ፔፕ ጋርዲዮላ ከሚቀርበው ይልቅ ለዴቪድ ሞይስ ይቀርባል አጨዋወቱ የሚል ወቀሳ ሲወቀስ ነበርና በጣም የሚያተኩረው መከላከሉ ላይ ነው እና ከማንቸስተር ሲቲ ጋር በተደረገው ጨዋታ እንግዲህ ቅድም እንደነገርኳችሁ በነዛ 3 አማካኞች ነበረ መግባት የቻለው እና ማንቸስተር ሲቲ ደግሞ በዚህ ሰዓት እንግዲህ ጥሩ የሚባል አቋም ላይ አይደለም የሚገኘው። በዚህ ሲዝን ብቻ ሳይሆን ያለፈው ሲዝን ራሱ ያን ያህል ደስ የሚል አቋም ላይ አይደለም የሚገኙት። በተደጋጋሚ ነጥቦችን እየጣሉ ነው የሚገኙት። የማንቸስተር ሲቲ አይደንቲቲ የጠፋበት ጊዜ ላይ ነው የምንገኘው። ያለፈው ሲዝን እንግዲህ አርሰናሎች ማንቸስተር ሲቲን በኤሚሬትስ 5-1 በሆነ ውጤት ነው ማሸነፍ የቻሉት። እናም ይህንንም ጨዋታ እንግዲህ እንዳለፈው ሲዝን 5-1 ባያሸንፉት እንኳን አሸንፈው መውጣት ነበረባቸው፣ ለማጥቃት መግባት ነበረባቸው የሚል ወቀሳ ሲወቀሱ ነበረ። እዛ ጨዋታ ላይ ግን ያንን ነገር አላደረጉም። በተለይ ደግሞ ፈርስት ሃፍ ላይ እንግዲህ ጥሩ መንቀሳቀስ አልቻሉም። እንደውም የተሻለ ማንቸስተር ሲቲ ነበር ሲንቀሳቀስ የነበረው። ሰከንድ ሃፍ ላይ ልክ ከረፍት እንደገቡ እንግዲህ 2 ተጫዋቾችን ነበር ወዲያው የቀየሩ ኤዜን እና ሳካን ማስገባት ችሏል። ነገር ግን ከመጀመሪያው ደቂቃ ጀምሮ ኤዜ እዛ ቦታ ላይ መጮት ነበረበት። ምክንያቱም ማንቸስተር ሲቲ በዚህ ሰዓት ላይ የሚሸነፍ ቡድን ነውና ያንን ባለማድረጋቸው እንግዲህ ነጥብ ጥለው ሊወጡ ችሏል። በመጨረሻ ነው እንግዲህ በ92ኛው ደቂቃ አካባቢ ነው ማርቲኔሊ ባስቆጠራት ግብ አቻ መውጣት የቻሉትና ይህ ላለመሸነፍ የሚገባ ቡድን ነው የሆነውና በእነዚህ ትልልቅ በሚባሉ ጨዋታዎች ላይ አሁንም ያለውን አስተሳሰብ ካልቀየረ ምናልባትም ፕሪሚየር ሊጉንም ሊያሳጣው ይችላል ነው እየተባለ የሚገኙና በዚህ ከኒውካስል ዩናይትድ ጋር በሚደረገው ጨዋታ ላይ ማን ነው በቋሚነት የሚጀምረው የሚለው እንግዲህ በጣም በጉጉት የሚጠበቅ ነገር ነው። እኔ እንደውም ማለት ነው በግሌ የማስበው ምንድነው በዚህ ጨዋታ ላይ እነዛን 3 ጥምረቶች ሞሪኒዮን ራይስን እና ዙቢሜንዲን ይዞ ቢገባ ይሻል ነበረ ከማንቸስተር ሲቲ ጋር ካደረገው ጨዋታ ይልቅ። ምክንያቱም እንግዲህ ኒውካስል ዩናይትዶች ከማንቸስተር ሲቲ የበለጠ ጠንካራ የሚባል የመሀል ሜዳ ጥምረት አላቸው። በተለይ ደግሞ ጉማሬሽ፣ ጆኤሊንግተን እና ቶናሊ አንድ ላይ በሚገቡበት ሰዓት እንግዲህ በጣም ጠንካራ ናቸው፣ ፊዚካሊ ትልልቅ ናቸው፣ ጉልበት አላቸው እና በጣም ነው የሚጋጩትና ከማንቸስተር ሲቲ የበለጠ ጠንካራ ናቸው በዚህ በመሀል ሜዳ ላይና ያንን ጥምረት ይዞ ቢገባ ኖሮ ከዚህ ጥምረት ጋር እኩል የመፎካከር እድል አላቸው ብዬ ነው የማስበው። ነገር ግን በማንቸስተር ሲቲ ጨዋታ ላይ ግን ኤዜ መጀመር መቻል ነበረበትና ያንን ባለማድረጉ እንግዲህ ትልቅ ወቀሳ ነው እየቀረበበት የሚገኘው። በዛ ላይ እንግዲህ ከጨዋታው በኋላ የሰጠው አንድ አስተያየት ነበረ ተጨማሪ እንዲወቀስ ያደረገው። ያም አስተያየት ምንድን ነው ያለው? ይህንኑ አሰላለፍ ከአትሌቲክ ቢልባኦ ጋር ባደረግነው ጨዋታ ላይ ይዞ ገብቼ ነበረ እና የዛኔ ለምን አልተጠየኩም የሚል ነገር አንስቶ ነበረ። ነገር ግን እነዚህ 2 ጨዋታዎች በጣም የተለያዩ ጨዋታዎች ናቸው። አንደኛው ስፔን ላይ የሚደረግ ጨዋታ ነው፣ የሻምፒየንስ ሊግ ጨዋታ የመጀመሪያ ጨዋታ ነው። ሌላኛው ላይ በፕሪሚየር ሊግ ላይ የሚደረግ ጨዋታ ነው፣ በሜዳ የምታደርገው ጨዋታ ነውና 2 የተለያዩ ጨዋታዎችን አንስተ እንግዲህ ተመሳሳይ አሰላለፍ ይዤ ስለገባሁኝ ለምን አንደኛው ላይ ተጠየቁኝ፣ ለምን አንደኛው ላይ አልተጠየኩም የሚል ነገር ማንሳቱ እንግዲህ ትክክል ነው ብዬ አልገምትም እና በዚህ ጨዋታ ላይ ግን የትኛውን አሰላለፍ ይዞ ሊገባ ይችላል የሚለውን ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሌላኛው ደግሞ ኤዜስ በዚህ ጨዋታ ላይ ይጀምራሉ ወይ? ቢጀምርስ የትኛው ቦታ ላይ ነው የሚጀምረው? 10 ቁጥር ቦታ ላይ ወይስ በግራ ክንፍ ቦታ ነው የሚጀምረው የሚለው ነገር ራሱ የራሱ ጥያቄ የሚያስነሳ ነገር ነው። ሌላኛው እዚህ ጨዋታ ላይ መነሳት ያለበት ነገር ቢኖር ምንድነው ሁለቱም ክለቦች በዚህ ሰዓት በፕሪሚየር ሊጉ በጣም ምርጥ ተከላካይ ስፍራ ተጫዋቾች ያሏቸው ቡድኖች ናቸው። ሁለቱም ብዙ ጎሎች ያልተቆጠሩባቸው ክለቦች ናቸው። ጥቂት ጎሎች ብቻ ናቸው የተቆጠሩባቸው። በዚህ 5 ጨዋታዎች እንግዲህ ኒውካስል ዩናይትድ 3 ጎል ብቻ ነው የተቆጠረበት። 3ቱም ጎል የተቆጠረበት ደግሞ በሊቨርፑል 3-2 በተሸነፈበት ጨዋታ ላይ ብቻ ነው። ቀሪዎቹን 4 ጨዋታዎች በክሊን ሺት ነው መውጣት የቻለው። አርሰናል በበኩሉ 2 ጎሎች ብቻ ነው የተቆጠሩበት። አንደኛው ከሊቨርፑል ጋር ባደረገው ጨዋታ፣ ሁለተኛው ደግሞ ከማንቸስተር ሲቲ ጋር ባደረገው ጨዋታ ብቻ ነውና በፕሪሚየር ሊጉ ጥቂት ጎል የተቆጠረባቸው ክለቦች እንግዲህ እነዚህ 2 ናቸው ከክሪስታል ፓላስ ጋር በመሆን ማለት ነው። ክሪስታል ፓላስም እስካሁን ድረስ 2 ጎል ብቻ ነው የተቆጠረባቸውና 2 ጥቂት ጎሎች ብቻ የተቆጠረባቸው ክለቦች ናቸው የሚገናኙትና ማን ነው የሚያሸንፈው የሚለው ነገር እንግዲህ የሚያጓጓ ነገር ነው። እዚህ ጨዋታ ላይ እንግዲህ አርሰናል ጥሩ የሚባል ሪካርድ የለውም። እንዳጠቃላይ ጥሩ ሪካርድ አለው። ነገር ግን ደግሞ ያለፉትን 4 ጨዋታዎች ብንመለከት በሁሉም ኮምፒቲሽን 4ቱንም መሸነፍ ችሏል።
በሴንት ጄምስ ፓርክ የተደረጉትን ጨዋታዎች ማለት ነው እና በፕሪሚየር ሊጉ ደግሞ 3 ተከታታይ ጨዋታዎችን በሴንት ጄምስ ፓርክ አድርጎ መሸነፍ ችሏል። አሁን ላይ እንግዲህ በነገው ጨዋታ የሚሸነፍ ከሆነ ተከታታይ 4 በሴንት ጄምስ ፓርክ ያደረጋቸውን ጨዋታዎች የሚሸነፍ ይሆናል። ይህም እንግዲህ ለአርሰናል ጥሩ ሪከርድ አይደለም። ለኒውካስል ዩናይትድ ግን ከ65 ዓመት በኋላ የመጀመሪያው ይሆናል ተከታታይ 4 ጨዋታዎችን በሜዳቸው አርሰናልን ሲያሸንፉ። እንደዚሁም ያለፉትን 4 በሁሉም ኮምፒቲሽን የተደረገውን ጨዋታም እንግዲህ በሴንት ጄምስ ፓርክ የተደረገውን ኒውካስል ዩናይትድ ነው አሸናፊ መሆን የቻለው። ማይክል አርቴታ እንግዲህ የአርሰናል አሰልጣኝ ተደርጎ ከተሾመ በኋላ ከሜዳ ውጪ ብዙ ጊዜ የተሸነፈው በማንቸስተር ሲቲ ነው። በኢትሃድ 5 ጊዜ ተሸንፏልና ነገ በሚደረገው ጨዋታ እንግዲህ ኒውካስል ዩናይትድ የሚያሸንፍ ከሆነ ከማንቸስተር ሲቲ ጋር ይህንን ታሪክ የሚጋራ ይሆናል ማለት ነውና ለአርሰናል ጥሩ የሚባል ሪካርድ አይደለም። የሁለቱንም ክለቦች ወቅታዊ አቋም ስንመለከት ያለፉትን 5 ጨዋታዎች በፕሪሚየር ሊግ ብቻ ያለውን ስንመለከት ኒውካስል ዩናይትድ አንዱን አሸንፎ 3ቱን አቻ ወጥቶ በአንዱ ተሸንፏል። አርሰናል በበኩሉ ካለፉት 5 ጨዋታዎች 3ቱን በማሸነፍ አንዱን ተሸንፎ አንዱን አቻ በሆነ ውጤት ማጠናቀቅ ችሏል። በሁሉም ኮምፒቲሽን ደግሞ ይህ ሲዝን ከተጀመረ ጀምሮ ያለውን ስንመለከት ደግሞ ኒውካስል ዩናይትዶች 2ቱን ሲያሸንፉ 3ቱን አቻ ወጥተው በሁለቱ ደግሞ መሸነፍ ችሏል። አርሰናል በበኩላቸው ያለፉትን 7 ጨዋታዎች 5ቱን አሸንፎ አንዱን ተሸንፎ አንዱን ደግሞ አቻ በሆነ ውጤት ማጠናቀቅ ችሏል። ሁለቱን ያደረጉትን የመጨረሻ ጨዋታ ስንመለከት በካራባኦ ካፕ ነው ያደረጉት። ኒውካስል ዩናይትድ እንግዲህ 4-1 ሲያሸንፍ አርሰናል 2-2 በሆነ ውጤት ማሸነፍ ችሏል። የፕሪሚየር ሊግ የመጨረሻ ጨዋታቸውን ስንመለከተው ደግሞ ኒውካስል ዩናይትድ ከበርንማውዝ ጋር ያደረጉትን ጨዋታ 0-0 በሆነ ውጤት ሲያጠናቅቁ አርሰናል ደግሞ ከማንቸስተር ሲቲ ጋር ያደረገውን ጨዋታ 1-1 በሆነ ውጤት አቻ መለያየት ችሏል። የእርስ በርስ ግንኙነትን ስንመለከት ግን አርሰናል የተሻለ ሪከርድ አለው። ካለፉት 33 ጨዋታዎች አርሰናል 23ቱን ሲያሸንፍ ኒውካስል ዩናይትድ 7ቱን ማሸነፍ ችሏል። 3ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ያለፉትን 5 ጨዋታዎች ስንመለከት ደግሞ ኒውካስል ዩናይትድ የተሻለ የሚባል የማሸነፍ ንጽጻሪ አለው። ካለፉት 5 ጨዋታዎች 3ቱን ኒውካስል ዩናይትድ ሲያሸንፉ 2ቱን ደግሞ አርሰናል ማሸነፍ ችሏል። ለመጨረሻ ጊዜ የተገናኙት በወዳጅነት ጨዋታ ነው የነበረው። አርሰናል ኒውካስል ዩናይትድን 3-2 በሆነ ውጤት ማሸነፍ ችሏል። በፕሪሚየር ሊግ ለመጨረሻ ጊዜ ሲገናኙ ደግሞ አርሰናል ነበረ ያንንም ጨዋታ ማሸነፍ የቻለው 1-0 በሆነ ውጤት። ያንንም የአርሰናልን የማሸነፍ የገብ ደግሞ ራይስ ነበር 55ኛው ደቂቃ ላይ ማግባት የቻለው። በሴንት ጄምስ ፓርክ የተደረገውን ጨዋታ ስንመለከት ደግሞ ለመጨረሻ ጊዜ የተገናኙት በካራባኦ ካፕ ጨዋታ ነው የነበረው። 2-0 በሆነ ውጤት ነበር ያሸነፉት መርፊና ጎርደን ባስቆጠሯቸው ግቦች። የፕሪሚየር ሊጉን ብቻ ከተመለከትን ደግሞ ኒውካስል ዩናይትድ 1-0 በሆነ ውጤት ነበረ ማሸነፍ የቻለው። ያንችን ማሸነፊያ ግብ ደግሞ አሌክሳንደር ኢሳቅ ነበረ ማስቆጠር የቻለው። የሁለቱንም አሁን ያሉበትን የደረጃ ሰንጠረዥ ስንመለከት ደግሞ አርሰናል እንግዲህ ከ5 ጨዋታዎች 10 ነጥብ በመሰብሰብ 2ኛ ደረጃ ላይ ሲቀመጥ፣ ኒውካስል ዩናይትድ ደግሞ ከሰበሰባቸው 6 ነጥቦች 13ኛ ደረጃ ላይ መቀመጥ ችሏል። ዘንድሮ እንግዲህ ኒውካስል ቅድም እንዳልኳችሁ የአጥቂ መስመሩ ገና አልተዋሃደላቸውምና እሱን ማዋሃድ ላይ እንግዲህ ኤዲሃው በጣም ከባድ ስራ ይጠብቃቸዋል። ከዛ ውጭ ግን ጠንካራ የሚባል ቡድን ነው። ጥሩ ተጫዋቾች ያሉት ቡድን ነውና አንድም ቡድን ማሸነፍ የሚያስችል አቋም ያለው ቡድን ነው ኒውካስል ዩናይትድ እና ከዚህ በኋላ እንግዲህ ምናልባትም በጃንዋሪም ተጫዋቾችን በመጨመር ቀጣይ ክረምትን በመጨመር እንግዲህ ቋሚ የሻምፒዮንስ ሊግ ተፎካካሪ ሊሆን የሚያስችለው ቡድንን እየገነባ ነው የሚገኘው። የአርሰናል ስንመለከተው ግን በፕሪሚየር ሊግ ውስጥ ካሉ ጠንካራ ስኳዶች መካከል እንግዲህ ቀዳሚ ደረጃ ላይ ነው የሚቀመጠው። ቋሚ 11ዱን ከተመለከትን ምናልባት የሊቨርፑል የተሻለ ስብስብ ሊሆን ይችላል። ነገር ግን ደግሞ እንደ ስኳድ 23-24ቱንም ተጫዋቾች የምንመለከት ከሆነ ግን አርሰናል የተሻሉ ተጫዋቾች አሉት። በተለይ ደግሞ መከላከል ላይ እንግዲህ በጣም ጠንካራ የሚባሉ ጥሩ ተጫዋቾች አሉት። ምናልባትም ወደ ሌላ ክለብ ቢሄዱ በቋሚነት መጀመር የሚችሉ ተጫዋቾች ናቸው ያሉት በተቀያሪ ወንበር ላይ። አርሰናል እንግዲህ ከዚህ በፊት ሲወቀስ የነበረው የማጥቃት መስመሩ ላይ ነው። ብዙ ቻንሶችን ክሬት እያደረገ አይደለም። አምናም ካቻምናም ከተመለከተን እንግዲህ አብዛኞቹን ጎሎች ሲያስቆጥር የነበረው ከቆመ ኳስ ነው የነበረው። ዘንድሮም እንግዲህ ከቆመ ኳስ ጎሎችን እያስቆጠረ ነው የሚገኘው። ነገር ግን ደግሞ አርሰናል ካለው ጥራት ላይ እንግዲህ አጥቂ በመጨመር የበለጠ ጠንካራ ቡድን መሆን እንደሚችል እንግዲህ አስመልክቶናል። ዮኬሬስን እንግዲህ በክረምት የዝውውር መስኮት ማስፈረም ችሏል። ኤዜንም ማስፈረም ችሏል። ማዱኬንም ማስፈረም ችሏል። ማዱኬ እንግዲህ ሲመጣም በጣም ብዙ ወቀሳ ነበረበት አርሰናል፣ በተለይ ደግሞ የተከፈለበትን ሂሳብ ስንመለከተው። ነገር ግን ደግሞ ወደ አርሰናል ከመጣ በኋላ በተለይ ወደፊት በሚደርስበት ሰዓት ድሪብል በሚያደርግበት ሰዓት እንግዲህ ተጽዕኖ መፍጠር እንደሚችል እንግዲህ ያስመለከተ ተጫዋች ነው። ጊዮኬሬስም እንግዲህ እስካሁን ድረስ
ገና ሙሉ ለሙሉ ከክለቡ ጋር ተላምዷል ማለት አንችልም። ነገር ግን እስካሁን ድረስ እንግዲህ 3 ጎሎችን ማስቆጠር ችሏል። በተለይ ደግሞ ከትልልቅ ቲሞች ጋር በሚገናኝበት ሰዓት እንግዲህ ጎሎችን እያስቆጠረ አይደለም። ገና ከፖርቹጋል ሊግ ነው ገና የመጣው። እንደዚሁም ደግሞ የቅድመ ውድድር ዝግጅት ጨዋታዎችንም ማድረግ አልቻለም እና ገና ትንሽ ጊዜ ሊሰጠው የሚገባ ተጫዋች ነው። ኤዜም እንግዲህ ገና ከመምጣቱ ጥሩ እየተዋሃደ ነው የሚገኘው እና ለወደፊቱ ምናልባትም እንግዲህ አርሰናሎች የማጥቃት ቻንስ ክሬት የማድረግ ነገራቸው ይበልጥ እየጨመረ በሄደ ቁጥር በጣም አስፈሪ ቡድን መሆን የሚችል ይመስለኛል። ነገር ግን ደግሞ ማይክል አርቴታ እንግዲህ በጣም ብዙ ብር አውጥቷል፣ ነገር ግን ምንም አይነት ዋንጫ ማምጣት አልቻለም የሚል ወቀሳ ይወቀሳል። እንደሚታወቀው እንግዲህ አርሰናልን ልክ በያዘበት አመት የኤፍኤ ካፕ ዋንጫ አሸናፊ አድርጎታል። ነገር ግን ደግሞ አንዳንድ ሰዎች የሚከራከሩበት ነጥብ አለ በዛ ዙሪያ። ምንድን ነው የሚሉት? ያ ቡድን የኤሜሬ ቡድን የነበረው ኤሜሬ ሰርቶት የሄደው ቡድን ይዞ ነው እንግዲህ ያንን ዋንጫ ማሳት የቻለው። ከዛ በኋላ ግን የራሱን ቡድን ሰርቶ ብዙ ገንዘብ አውጥቶ ግን ምንም አይነት ዋንጫ ማምጣት አልቻለም እና ዘንድሮ በጣም ብዙ ወጪ አውጥቷል። የተጣራ ወደ 260 ምናምን አካባቢ ሚሊዮን ፓውንድ ማውጣት ይችላልና ከሊቨርፑልም የበለጠ የተጣራ ወጪ ነው ያወጣውና ይህኑላ ወጪ አውጥቶ የሚፈልገው ተጫዋች ተገዝቶለት ምንም አይነት ዋንጫ ማያመጣ ከሆነ በዚህ በአርሰናል መቆየት የለበትም የሚሉ ነገሮች እየተነሱ ነው የሚገኙት። በዚህ ጉዳይ እንግዲህ የአርሰናል ደጋፊዎችም ለሁለት ተከፍሏል። መቆየት አለበት በሱ እናምናለን የሚሉ አሉ። እንደዚሁም ሌሎቹ ደግሞ ብዙ ገንዘብ አውጥቷል፣ የሚፈልገው ተጫዋች መጥቶለታል፣ እናም ዘንድሮ ምንም አይነት ነገር ማያመጣ ከሆነ ክለቡን መልቀቅ መቻል አለበት የሚሉ አሉ። እኔ እንደ ግሌ እሱ የሚፈልገው ተጫዋች መጥቶለታል። በተለይ ደግሞ ዘንድሮ እንግዲህ ጥሩ ቡድን ይዟል፣ ጥሩ ተጫዋቾች ተጨምሮለታል፣ በጣም ብዙ ገንዘብ አውጥቷልና ዘንድሮ ምንም አይነት ዋንጫ ማያነሳ ከሆነ ከክለቡ መልቀቅ አለበት ብዬ አስባለሁ። በእርግጥ ለአርሰናል በጣም ብዙ ነገሮችን አድርጓል። በተለይ ደግሞ ማይክል አርቴታ ወደ አርሰናል ሲመጣ የነበረው ቡድንና አሁን ያለው ቡድን አንድ አይደለም፣ በብዙ ነገር ቀይሯቸዋል። ነገር ግን ደግሞ አንዳንድ አሰልጣኞች እንግዲህ ቡድንን ይቀይራሉ፣ ቡድንን ይሰራሉ፣ የተሻለ ቦታ ላይ ያደርሳሉ። ነገር ግን ዋንጫ የሚያነሱ አሰልጣኞች አይደሉምና አርቴታም እንደዛ የሆነ ይመስለኛል። ቡድኑን በጣም ትልቅ ቦታ ላይ አደርሶታል። ነገር ግን ደግሞ ከዚህ በኋላ ዋንጫ ማንሳት የሚችል አይመስለኝም። እሱ ከመጣ በኋላ እንግዲህ 6 ዓመት አልፎታል። ትረስት ፕሮሰስ እያለ እንግዲህ ፕሮሰሱን እመኑት እያለ እስካሁን ድረስ ቆይቷልና ምንም አይነት ፋይዳ የማያመጣ ከሆነ ይህ ሲዝን የመጨረሻው ሊሆን ይገባል። ሌላ ዋንጫ ማንሳት የሚችል አሰልጣኝ መምጣት አለበት ብዬ አስባለሁ። የአርሰናል ደጋፊዎች ግን በዚህ ዙሪያ ምንድን ነው ያላችሁ ሀሳብ የሚለውን ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በተለይ ደግሞ የነገው ጨዋታ እንግዲህ በጣም ብዙ ነገሮችን ሊያስነሳ የሚችል ይመስለኛል። ይዞት ከሚገባው አሰላለፍ እንደዚሁም ደግሞ በጨዋታው ላይም ከሚፈጠሩ ነገሮች እንግዲህ አይተን ብዙ ነገሮችን የምናወራ ይመስለኛል። ያንንም ከጨዋታው በኋላ በደንብ የምናነሳው ይሆናል። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።